በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጾመ ነቢያት የገና ጾም በሰላምና በጤና ሁላችሁንም አደረሳቸው አደረሰን። ታላቁ የገና በዓል ቀርቧል። ታዲያ ይህንን የደስታ ጊዜ በ43 ቀናት ጾም ነው የምንቀበለው። ብዙ ጊዜ የምንጠይቀውም ጥያቄ አለ። የገና ጾም ለምን እንጾማለን? የዘንድሮ ጾም ከባለፈው የሚለየውስ በምንድን ነው? ነቢያት ከክርስቶስ ልደት ጋር ምን አገናኛቸው? ይህ ጾም ከሥጋና ከወተት ከመከልከልም ያለፈ የንስሐና የመንጻት ምስጢርስ ምንድን ነው? የዚህ ቪዲዮ ዋና ዓላማም እነዚህን ሁሉ ጥያቄዎች መመለስ ነው። ዛሬ የጾመ ነቢያትን መንፈሳዊ ትርጉም እንዲሁም 5 ዋና ዋና የመጾሚያ ምክንያቶችን አብረን እናያለን። መልካም ቆይታ። ቁጥር 1 ምክንያት። የገና ጾም በመጀመሪያ ጾመ ነቢያት ተብሎ የተሰየመው በከንቱ አይደለም። ይህ ጾም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት የነበሩት ቅዱሳት ነቢያት መሲሁን በጉጉት ሲጠባበቁና መድኃኔ ዓለም ቶሎ ይወለድና ዓለምን ያድን እያሉ ሲማልዱና ሲጾሙ የነበረውን ትሩፋት ለማሰብ ነው። እኛም እንደ ነቢያቱ ጌታችንን በንጹሕ ልብ እንድንቀበለው ራሳችንን የምናዘጋጅበት የ40 ቀናት የዝግጅት ጊዜ ነው። ሁለተኛውና ትልቁ መንፈሳዊ ትርጉም ጾሙ የሚያሳስበን የድህነትና የመዳን ታሪክን ነው። አምላክ ለአዳምና ለሔዋን የገባውን የመድኃኒት ቃል ኪዳን ፍጻሜ ነው። ሰው የሆነው አምላክ ሊወለድ የቀረበበት ወቅት በመሆኑ ለሰው ልጅ የተደረገለትን ታላቅ ፍቅር በጾምና በምስጋና እናስበዋለን። በጾማችን እኛም በዚያ የድህነት ጉዞ ውስጥ እንዳለንና ለጌታችን ልደት ምስክር ለመሆን እንደተዘጋጀን እናሳያለን። ሦስተኛው ምክንያት የጾሙ ሁሉ ዓላማ የሆነው መንፈሳዊው ንስሐና ራስን መግዛት ነው። ጾም ማለት የጸሎት ክንፍ ነውና በልደት ለመባረክ በጾም ወቅት የዘወትር ጸሎታችንን እናበዛለን። ከምግብ መከልከላችን የሥጋን ፍላጎት ለማዳከም ነው። በዚህ ምክንያት የነፍስ ኃይልና ብርታት ይጨምራል። ይህ ጊዜ ንስሐ ለመግባት ኃጢአታችንን ለመናዘዝ እንዲሁም ልባችንን ለመጪው የክርስቶስ ልደት በንጹሕ መንፈስ ለማዘጋጀት የተሰጠንን ዋነኛና መልካም ዕድል ነው። አራተኛውና ተግባራዊው ምክንያት ፍቅርና ምጽዋት ነው። በቅዱስ መጽሐፍ እንደተማርነው ጾም ከምጽዋት ጋር ሲያያዝ የተሟላ ይሆናል። ከምግብ በመከልከል የተረፈውን ገንዘባችንን ለችግረኞች፣ ለታመሙና ለተቸገሩ ወገኖቻችን የምናካፍልበትም ጊዜ ነው። በዚህ የአምላክ ልጆች እንደኛ ማሰብና በጎነትን መስራት የገናን ጾም መንፈሳዊ ትርጉም ያጎላል። ምጽዋት የጾም መገለጫም ነውና። አምስተኛው ምክንያት ጾመ ነቢያት ከዓለማዊ ጫጫታ ርቀን ወደ ውስጣችን የምንመለከትበት ጊዜ ነው። ለተወሰነ ጊዜ ከብዙ ውጣ ውረድ በመገደብ የእግዚአብሔርን ቃል በማንበብ በመዘመርና በትሕትና በመኖር ሰላምንና ጸጥታን እንፈልጋለን። በመጨረሻም የሁሉ ዝግጅት የሚያበቃው ታላቁ የጌታ ልደት በታኅሳስ 29 ሲከበርም ነው። የጾማችን ፍሬ የክርስቶስ በረከት እንዲሆንልንም ነው። የገና ጾም ለምን እንደምንጾም 5 ዋና ዋና ምክንያቶችን አብረን አይተናል። እነሱም የነቢያትን ጾም በማሰብ የድህነታችንን ቃል ኪዳን በማደስ በንስሐ ለመንጻት፣ በምጽዋት ፍቅራችንን ልንገልጥ እናም በጸሎት ሰላምን ልናገኝ ነው።
ይህ ቪዲዮም ከረዳዎት ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ሐሳቡን በኮሜንት ቦታ ላይ ያስቀምጡልን። መልካም ጾም እናም መልካም የልደት በዓል ዝግጅት ይሁንልን። ወስብሐት ለእግዚአብሔር አሜን።